ምንድነው የምቀጠቅጠው? እንቀጠቅጣለሁ እኮ ምን ና ቁጭልሽ አንዴ ተው በኋላ እናኮላሽዋለን አይደለም በኋላ ይኮላሽ እኔ አሁን ነው የምፈልገው አይ በኋላ እናኮላሽዋለን በቤተሰብ ፊት ነው የሚሰጠው ተው በኋላ እናኮላሽዋለን አይደለም እኔ አልሰማሁም መኮላሸቱ በኋላ ይሻላል ቤኪ ተረጋጋ አው አንድ ሴት ልጅ ተሳስታ አረገዘችበት ምን ችግር አለ ብታረገዝ እኮ ማናት እኛ አጎቶቹ አይደለም የማን ነው እኛ ያንተ ልጅ ማሳደግ አንችልም አንተ እንዴት አስችሎ እንደዚህ ታረጋለህ እንዴት አስችሎ እንዴት ትጨክናለህ ግንባሩን አይደለም ምን መታውን ነገር እንመታለን እኛ ና ሱሪ ነው ነገር እንመታለን ና ሱሪ ነው ልቀው ተው ምን ልታረግ ነው ሱሪ የማውልቀላል አላገኙ እናፋጥጧለን በድንጋይ አይደለም ምን መታውን ነገር እንመታለን ቆርጠን ነው የምንጥልለት አኮላሽተን ነው የምንለቀው ያ ሁሉ ጊዜ ስትጠፋ ለካ አንተ የሰው ነፍስ እያጠፋ ነበር ገና እቺን ዓለም ያልተቀላቀለኝ አንድ ህፃን ልጅ ላይ ጨክናል አንተ እውነት ነው እንዴ እንደዚህ ምናምን ስለው አይ ካወክማ በቃ እንደዚህ ምናምን ብሎ ሁላ ብር ተቀብሎኛል የተወሰነ ጭራሽ አንተ ብር ደግሞ ኃጢያት መስሪያ ሆነ አይደል ለሱ ራሱ ንስሐ ገባ እኔ በጣም ቀፍ ሰላም የኛ ውድ ቤተሰቦች እንዴት ናችሁ እኔ ያለው ዛሬ ፈገግ ያልኩት እናንተን ሰላም ስል ሁሉ ጊዜ ፈገግ ማለት ስላለብኝ ነው እንጂ ዛሬ የመጣሁበት ምክንያት ፈገግ የሚያስብል ወይም ደግሞ የሚያስደስት ወይ የሚያዝናና አይደለም ብቻ ከመልካሙ ጀመር ትላንትና አይታችኋል ሁሉም ጓደኞቼ ተሰብስበን ሁላችንም በቃ የኔን 50 ሺህ ያከበረን ደስ የሚል ጊዜ አሳልፈናል ትላንትና እንዳያችሁትና ደስ የሚል ጊዜ ነበር ሁሉም ነበሩ ደግሞ ያማረው ደግሞ ሁሉም የሚተዋወቅ ከልጅነቱ ጀምሮ ሲሆን እንደዚህ ተሰብስበን አናቅም እንደዚህ ሁላችንም ተሰብስበን አንዱ ሲመጣ አንዱ ይቀራል ነበር እንደ አጋጣሚ ደግሞ ሆኖ ትላንትና የቀሩም ሰዎች ቢኖሩ ያልተመቻቸው አብዛኛው ግን ተመችቶት መጥቶ ነበር እንግዲህ አሪፍ ጊዜ አሳልፈናል አይታችኋል እና ዛሬ ደግሞ የመጣውላችሁ ትላንትና ትንሽ ሲበጠብጥም ነበር ካያችሁት በፍፄ ቤት ነው የመጣውላችሁ የኛ ውድ ቤተሰቦች ምንድነው እሱም ፍፄ ዋሽቷል ሁሉንም ሰው ዋሽቷል ማለት ቡታጀራ የነበረበት ጉዳይ ጥፍት ያለው ከዩቲዩብም ስራ ነበረብኝ ጉዳይ ነበረብኝ ያለው ነገር በሙሉ ውሸት ነው ለምን እንደዚህ መዋሸት እንዳስፈለገው አላቅም ብቻ ይከብዳል እኔ ከጓደኛዬ እንደዚህ አይነት ነገር አልጠብቅም እናንተ የምትጠብቁ አይመስለኝም እንደዚህ አይነት ነገር ምክንያቱም ከባድ ነው አብዛኛችሁ ኦዲየንሶች በጠቅላላ የሚባል ኦዲየንሶቻችን ሴቶች ናችሁና እንደዚህ አይነት ነገር አትጠብቁ ከፍፄ ምክንያቱም ከባድ ነገር ነው ያደረገው እኛም ስንሰማ ግራ ገብቶናል እኔ እንደውም ደንግጬ ቤኪ ጋር ደውዬለት ለቤኪ እንደዚህ እኮ ሰማው እንደዚህ እርግጠኛ ሆኜ ሰምቻለሁ ምንድነው ምናምን ስለው ቤኪ ማራኔ ምነግርህም ነገር አለ መጨምርልህ ቤተሰቦችን ማወቅ ያለባቸው ነገሮች አሉ ምናምን ብሎኝ ቤኪንም እየጠበኩት ነው ብቻ ከባድ ነው ቤተሰብ ከፍፄ እንደዚህ አይነት ነገር አልጠብቅም ማንንም ሰው አልጠብቅም እኔ ማንንም ማለት ነው ነቡቡም እና ሀይሚ ማንንም ሰው አልሰማም እኔና ቤኪ ነን ይሄን ነገር የምናውቀው እሱም ደግሞ ያውቀዋል ልቦ ነው አሁን እንጠራዋለን ግን ለመዋሸት ይሞክራል ታዩታላችሁ በጣም ቀጣፊ ነው ልጁ ሲጀመር እንደዚህ አይነት ነገር ላይ እርግጠኛ ሲሪየስ ነው የሚሆነው ግን ይሄን ነገር ግን ለእናንተ መናገር አለብኝ ቤተሰብ ግዴታ ምክንያቱም መደበቅ የለበትም እኔ ጉዳይ ነበረብኝ በተለይ ደግሞ ብዙ ቤተሰቦች እየደወላችሁ ፍፄ የት ነው ፍፄ ጠፍቷል ፍፄ ምን አርጋችሁት ነው እያላችሁ በጣም ብዙ ሰው ነው ደውሎ የጠየቀኝ እኔ ጋር በቴክስት ቀጥታ ሁላ ተደውሎ ተጠይቄያለሁ ምክንያቱም እሱ ስለጠፋ በጣም ስለምትወዱት እናንተ የት ነው ብላችሁ በጣም ጠይቃችኋል እኔም ደግሞ በሰዓቱ የመለስኩላችሁ ማቀው የነበረው በሰዓቱ ቡታጀራ ላይ ስራ እንደነበረበት ጉዳይ እንደነበረበት ነው ግን ደግሞ ይሄ ሁሉ ጊዜ እኔንም ዋሽቶኛል እኔም ራሴ እናንተን ሰዋሻችሁ ነበር የደወላችሁልኝ ልጆች እናንተንም ሰዋሻችሁ ነበር ምንድነው እሱም ፍፄ እንደዚህ አይደረግም በጣም የባለጌ ስራ ላይ ያደረገው እንዴ አይደረግም ይሄ ሁሉ ነገርም የተፈጠረው በአንተ ስንፍና ነው ሰነፍ ነው በቃ እመን እንደዚህ አይነት ነገር ማድረግ አልነበረብህም ምንም ነገር ቢመጣ እግዚአብሔር ነው የሰጠኝ ብለህ መቀበል ነው ያለብህ በቃ ማንኛውም ሰው ይሳሳታል የተሳሳተ ሰው ደግሞ በቃ እርማቱን ደግሞ ማረም ያለበት በቃ የእግዚአብሔር ፍቃድ ነው ብሎ ነው እንጂ ስተቱ ላይ ስተት አይደለም የሚጨምረው እና ፍፄ ልክ አይደለም ያደረገው በቃ ፋሚሊ ለናንተ ግልጽ ለማድረግ ያክል ፍፄ ያደረገው ከሆነች ልጅ ጋር ግንኙነት ነበረው እኛ ምናቃት ልጅ ናት ግን እንደዚህ ይሄን ያክል ይዘልቃልም ያን ያክልም የሚቀጥሉ አልመሰለንም ነበር
ግን ልጅቷ በመሃል አርግዛለች እና ማርገዟንም የሰማሁት ትላንትና ነው። ፍፄ የሄደበት ምክንያት ቡታጀራ ድረስ ይሄን ልጅ እንደማይፈልገውና እንድታስወርድ ነበር ሊጠይቃት ሄደው እና ምን ይፈጠር አላወኩም። እዛ ቤኪም እስቲ ምጨምርልህ እኔ የምነግርህ ነገር አለ ብሎኛል። ግን ይከብዳል ቤተሰብ። ለምን ከገዛ ጓደኛችሁ እንደዚህ ነውር የሆነ ነገር ስትሰቡ ይከብዳል በጣም በእውነት። ፍፄ እንደዚህ አይደረግም። ይሄን ቪዲዮ ታያዋለህ ስትመጣም እነግርሃለሁ፣ እንዲህ አይደረግም። ሌሎቹም ጓደኞቼ ካላችሁ ማንኛውም ሰው ውለዱ፣ ችግር የለም፣ ምንም ችግር የለም። በቃ ስተት ላይ ስተትን አጨምሩ፣ ችግር የለም እኮ ጓደኛችሁ ፍቅረኛችሁ ልታረግስ ትችላለች። ግን ማስወረድ የሚባል ነገር ኃጢአት ነው፣ ሰው መግደል ነው፣ ነፍስ ማጥፋት ነው እና በቃ ፈጣሪ ያመጣው ነገር ነው ብሎ መቀጠል ነው፣ ልጁ ማሳደግ ነው እንጂ ጭራሽ እንደገና ኃጢአት ላይ ኃጢአት መደረብ ልክ አይደለም። እና ፍፄ ይሄ ነገር እንዴት እንዳየኸው እንዴት እንዳገናዘብከው አላውቅም። ሳቅህ ጥሩ ልጅ ነህ፣ ሳቅህ መልካም አስተሳሰብ ያለ ልጅ ነህ። እንዴት እንደዚህ ገና አንድ ፍሬ ልጅ ላይ እንደዚህ ትጨክናለህ ብዬ እኔ አላሰብኩም። ገና እቺ ምድር ራሱ ያልተቀላቀለ ልጅ ላይ እና ፍፄ እኔ ሳቀው ቤተሰብ እናንተም በምታውቁት ዝምተኛ፣ ንግግር ብዙ የማይወድ ምናምን ነው። ግን እንዲህ አይደረግም። በቃ እኛ ስራ አለበት ጉዳይ አለበት ብለን ለፋሚሊዎች ስንናገር ሲደውሉልን ሁሉም አንተን የሚያውቀ ሁሉም ጋር ተደውሏል። ፍፄ የት ነው የጠፋው? ያ ሁሉ ጊዜ ስትጠፋ ለካ አንተ የሰው ነፍስ እያጠፋ ነበር። ገና እቺን ዓለም ያልተቀላቀለ አንድ ህፃን ልጅ ላይ ጨክናለህ አንተ። እንደዚህ አይደረግም፣ በፍጹም አይደረግም እንደዚህ። እና ለምን ይሄንን ነገር እንዳሰብከው አላውቅም። ምን ችግር አለ ቢያደግ? ገንዘብም ከሆነ እኛ ጓደኛችን አጎቱ ነው የምንሆነው። ጓደኞች ተንከባክበን ያደርገዋል። ምንም እኮ ችግር የለም እንዴ። እንኳን ሰው ቀርቶ እኮ እንስሳም ተወልዶ እያደገ ነው። ምክንያቱም እግዚአብሔር አለ ማለት ነው። አንተ ምን አስፈርቶ ነው እንደዚህ አይነት እርምጃ ልትወስድ ይቻልከው? እኔ በጣም ነው የደነገጥኩት። ልጅቷ ደግሞ ልጅቷ አልፈለገችም፣ ማስወረድ አልፈለገችም። ልጅቷ በግድ ነው እንዲህ ይዞ ወስዶ እንድታስወርድ ያደረጋትና ፍፄ እንዲህ አይደረግም። በቻልከው አቅም እንዲህ አይደረግም። እኔ እንደዚህ ይሄንን ኃጢአትህን በምን እንደምታነጻው ነው ግራ የገባኝ። ደሞስ ምን አቅም አለ አሁን እኛ ጋር የመቆም ካሜራ ፊት የመቆም ምን አቅምና ጉልበት አለ? ያው መጠየቅም መስማትም የምፈልገው ይሄንን ነው። ብቻ ከባድ ነው ነገሩ ቤተሰብ፣ በጣም ከባድ ነው። ቤኪ ደርሻለሁ እያለ ነበረ። እስቲ ልደውልለት የት እንደደረሰ ልጠይቀው። እስቲ ቤኪ የሚለኝ ነገር አለ። ጭራሽ ደግሞ ቤኪ ልኝም ፈርቻለሁ። እስቲ ብቻ ቤኪ ጋር እንደውልለት እስቲ። ሄሎ ደረስክ? እሺ ፋሚሊ በቃ ቤኪም ደርሷል። እስቲ ያለውን ነገር ሊካከው አማንሽ አማኑ አልሽልኝ አለሽ የዛሬው ነገር ይከብዳል። ከባድ ነው። እንደዚህ አይነት ነገር እሺ። ቪዲዮ ምን ያደርጋል? ያስፈልጋል ቪዲዮ። ኧረ በእውነት ያስፈልጋል። ለምን ነው የሚደብረው እንዴ? ቤኪ ታውቃለህ ስንት ሰው ነው የደወለልህ? ለስንት ሰው ስንዋሽ ነበር ስራ አለበት እያለን። እሱማ እኮ ይከብዳል፣ ግን እንደዚህ ደግሞ ቤተሰብ ፊት ይደብራል። ኧረ እንዳይደብረው ቤተሰቦችም ደግሞ ይደብራቸዋል። እንደዚህ አይነት ነገር በእነሱ ፊት ከባድ ነው ከባድ ነው ቤኪ፣ በጣም ከባድ ነው። ግን የሆነ እንደውም ይወቁ ቤተሰቦች ራሱ ምን አይነት ሰው እንደሆነ በስነ ስርዓት ይወቁ፣ ምን አይነት ክፉ ሰው እንደሆነ። እኔ በጣም ነው ያናደደኝ። አብሶ ደግሞ በቃ ልጅቷ ደግሞ ያን ነገር እንዳደረገችው ሳቅ በጣም አዘንኩ። ደግሞ ያለ ፍላጎቷ ልጅቷ እኮ በቃ እያለቀሰች ነው በቃ ያወራች ያለ ፍላጎቷ ነው በቃ። ቤኪ ምን ችግር አለ? እኛ እኮ አጎቱ ነው የምንሆነው የልጁ። ተንከባክበን እናሳድገዋለን። ሰው ባዳ ሲያደርግ ነው በእናት ወይ የሆነ መጀመሪያ በስነ ስርዓት መጠንቀቅ ነው። ቆይ አንተ ደውሎ ምንድን ነው ያለ እዛ እያለ? እኔማ ቀስ በቀስ ነው ያወጣጣሁት። ከዛ ሌላም ሰው ደግሞ እንትን አለኝ ነገረኝ ምናምን። ከዛ አንተ እውነት ነው እንዴ እንደዚህ ምናምን ስለው አይ ካወክማ በቃ እንደዚህ ምናምን ብሎ ሁላ ብር ተቀብሎኛል የተወሰነ። ጭራሽ አንተ ብር ደግሞ ኃጢአት መስሪያ ሆነ አይደል? ለሱ ራሱ ንስሓ ገባለሁ። እኔ በጣም ቀፎኛል።
በጣም እያንገሸገሸ ነው። ምን አድርገህ ነው ግን ያሰበው? እንዴት አድርጎ ነው ግን ያሰበው? አውሬ ነው ሲጀመር አውሬ። እኔ እንዳላገኘው አልጠራውማ። እኔ ጠርቼዋለሁ ላፋጥጠው እንዳላገኘው እናፋጥጠዋለን። በድንጋይ አይደለም ምን መታውን ነገር እንመታዋለን። ወይ ቆርጠን ነው የምንጥልለት። አኮላሽተን ነው የምንለቀው። እንደዚህ አይነት ነገር እናስቀጠቅጠዋለን እንጂ ማን የሆነ ቤተሰቦች በጣም ነው የሚያስጠላው። አብሶ አንድ ፍሬ ልጅ አስቡ። ቤተሰቦች ቲኔጀር ናት ገና ታውቃለህ፣ ኤሌመንታሪ እንደሆነች የስምንተኛ ክፍል ልጅ እንደሆነች ታውቃለህ። ልጅቷ በምንም ያልደረሰች አንድ ፍሬ ልጅ ሰው እንዴት ይጨክናል? እሷ አለ። ከዛም አልፎ ደግሞ አስወርጂ ምናምን ብሎ ሲያስጠላ። ብትሞትስ ልጅቷ? ቆይ ሁለት ነፍስ ማጥፋት ማሰቢያ የለውም ልጁ። ማሰብ አይችልም። ሰው አያስብም። ምን አይነት ምን አቀናውናለሁ? ስራ ያውጣ ይሄንን ነገር እናንተ እንዳይሰማ ብሩክም ሃይሚም እንዳይሰሙ ይሄንን ነገር ብሩክ ይገለሃል። በመኪናው ነው የሚገጨው። እንደዚህ አይነት ነገር ተው በእናትህ ተው። ይገጨዋል በመኪናው። የምሬን ነው። የሱ ተባባሪ አይኑን ነው የሚያጠፋው። ፍትህ ነው ማግኘት ያለበት። ይሄ ለፍቱቶ እናኮላሽዋለን፣ መከሰስ አለ እናኮላሽዋለን። ምንም እንትን አይልም። ተኮላሹ እንዲህ አድርገን ዋጋ ደውልለት፣ እንደውም ይደርሳል። ጠይቀው፣ ደውልለት። ይሄ ወራዳ በአንተ ቤት ሚስጥር የማይወጣ መስሏል። ይኸው በአደባባይ በቤተሰብ ፊት እንዲህ ህዝብ በተሰበሰበበት ቦታ ብትል እንደውም የራሱ ቤት ላይ ነው የሚጫነው። ቪዲዮ የራሱ ቤት ላይ ነው የሚጫነው። የራሱ ቤት ላይ አንተ ቤት ላይ ነው የምጭንልህ። ፋሚሊዎቹ ይዩለት፣ እያንዳንዱ አንተ ቤተሰቦች ያዩልሃል። እንደውም ልክ ነው፣ ጥሩ ነው ያደረገው። ሃሎ የት ደርሰሃል? እየጠበኩ እኮ ነው። አዎ ሰፈር ከኛ ቤት ፊት ለፊት። አዎ ቶሎ በልሽ። የመጣው ነው ቁርስ እየበላው ነበር ይላል። ደግሞ አፈር ብላ አፈር ያስበላ አንድ እቺን ምድር የማያቀጻ ልጅ አፈር ብላ የሁለት ሰው ታበላሽተ ምን ብለህ ነው? ምን ብለህ ነው? እንዴትስ እሺ ያለ እንዴት እኮ ይቻላል? አንድ ፍሬ ቤተሰቦች ብታዩት እኮ ስታሳዝን ልጅቷ እንባዋ ደግሞ አልቅሳባለች። ታያለህ ደግሞ እንዴት አታለቅስ? ሳታድግ አስወልደ ማን ነው አስወርዳት? ሳታድግ ልጅቷ አንድ ፍሬ ልጅ ከዚህ በኋላ ራሱ እኮ መውለላችል ትችላለች። ታውቃለህ? ኧረ አችልም። ውርጃ እኮ የሚከብደው ነገር ኧረ በህይወት መኖሯንም በጣም ከባድ ነው። በቃ ውርጃ ድጋሚ መውለድ ላይችሉ ይችላሉ። ያ አረመኔ ምን ከኔ እኮ በቃ ማን አድርጎ እኮ አስቀመጣት። በቃ ልጅቷን በራሷ ኃጢአት በሰራው ኃጢአት ሄደን እንጠይቃት። ኧረ እኛ እውነት ሁላችንም ሰብሰብ ብለን እንጠይቃታለን። ሄደን እውነት የሆነ ነገርም እንሰጣታለን። በጣም ነው የምታሳዝነው። ወይ ቆርጠን እንትኑ ኧረ ፍጹሜ እኛ እንደዚህ ካንተ አንጠብቅም ነበር። እንዲህ አይደረግም። ለማንኛውም ግን ቤተሰቦች በጣም ነው የደበረን። እኛ የሆነ ክፉ ነገር ከማድረጋችን በፊት እኛ ምከሩት። እኔ ማድረግ የምችለውን ነገር ሁሉ አረጋለሁ። ከቻልኩኝ እቆርጠዋለሁ፣ ካልቻልኩኝ እንግዲህ ከባድ ነገሮችን የምናደርግበት ይሆናል። ይምጣና እንግዲህ እስኪ ደሞ እንኳን ይክደናል። ቆይ ዝም በለው። እስኪ ሳፋጥጠው ምን እንደሚሰማው መጣ። እንዴት ናችሁ? ቤኪ ምን ነው ደሞ አታፍርም? ሰላም ስለናለ አንገደፊ አገር አጥፊ ያሉ አልገባኝም። አሁን ባንተ ቤት ቅልስልስ ብለሃል አይደል? ባንተ ቤት ቀለስላሳ ነው። ምን ግርጣት ነው ያዛችሁት? ግርጣት ምናምን ትላለህ እንዴ? ስራ ነው። እሺ አንዴ ድገምልን እስቲ ለፋሚሊዎችም። ቡታጀራ የነበርከው ለምን ነበር? ያው ሁሉ ጊዜ ዩቲዩብ ላይ ጠፍተህ የነበርከው ለምን ነበር? አልገባኝም። አይ ቡታጀራ አየው አልገባኝም ሲል እንዴት ይገባል? ካይምሮ በለ ቡታጀራ ላይ ያው ሁሉ ጊዜ ቆየው ዩቲዩብ ሳትሰራ ያው ሁሉ ጊዜ መቼም ሰው አጥቼ ነው አትልም? ኧረ አይነግረም። በቃ አይነግረም። ያው ሁሉ ጊዜ ዩቲዩብ ሳትሰራ የተቀመጥከው ለምንድን ነው? ምክንያት ለቤተሰብ ይሄን ነገር እንድታስረዳ ፈልጋለሁ። ማለት ለምን እንደነበርኩ ጉዳይ ነበረኝ። አሁን መናገር የማልፈልገው ነገር ነበር። ምን አይነት ጉዳይ? እንደ የራሴ ጉዳይ። ምን አይነት የራሴ ጉዳይ? የራሴ የሆነ ጉዳይ። ሰው የተባለ ሰው የራሱ የሆነ ጉዳይ አለው አይደል? ነፍስ ማጥፋት ማለት ነፍስ ማጥፋት አልገባኝም። አንድ ለአቅመ አዳም ያልደረሰችን ሴት ማስወረድ ይሄ ነው ያንተ ስራ? ለአቅመ ሔዋን ያልደረሰች ሴትን በግድ ውርጃ እንድትፈጽም ማድረግ
እኔ ልቀቀኝና አበል ደሞ ትስቅ አይደለም ቤኪ አንተ እንዴት እንደዚህ እንዴት አስችሎ እንደዚህ ታረጋለህ? እንዴት አስችሎ እንዴት ትጨክናለህ? ግንባሩን አይደለም ምን መታውን ነገር እንመታለን እኛ እኔና ሱሪ ነው ነገር እንመታለን ና ሱሪ ነው ልቀው ተው ምን ልታረግ ነው? ሱሪ የማውልቀለህ ተው ቤኪ ተው ቁጭ አተ ድንጋይ ቁጭ አድርገህ ተው ድንጋይ ቁጭ አድርገህ እንደዚህ ቆይ ልጠይቀው ቆይ በቁም ነገር እናውራው ምን አይነት አይምሮ ቢኖርህ ነው እንደዚህ ያደረኩት? እንደዚህ አይነት ነገር ታደርጋለህ? ምንድነው ያደረኩት? ምንድነው ካሜራ ይዛችሁ ሙድ የምትይዙት? ምንም ሙድ አይደለም። እኛ ቤተሰብ ፍፄ የት ሄዷል ፍጹሜ የት ሄዷል እያለ ሲጨቀጭቀን ስራ አለበት ቡታጀራ ስንል የነበረው አንተ ለካ ያንድ እቺ ምድር ያላየ ህፃን ልጅ ነፍስ ልታጠፋ ነበር ለካ ይከውዛ ምን ማለት ነው? በጣም ከባድ ትልቅ ስራ በእውነት ከባድ ስራ የእግዚአብሔርን ስራ አበላሽ አይደል አንተ የፈጣሪን ስራ ማን ያለው እንደዛ ማን ያለው አሁን አንተውን የልጅቷን ሰረጋል ያኖርሃል የማማንስ ልጅ ሰው ትሆናለህ አንተ ማንስ ልጅ ገና ካሁን አይታ አይኑ ሁላ እየተቆረ ነው ኧረ ዝም ብለው በአፍንጫ በቀዳዳ ሁሉ ነው ደም የሚፈሰው አንተ ኃጢአት ማለት ነው ኧረ በኢየሱስ ማለት ምንድነው የምትሉኝ? ምን አይነት እርግማን ነው የምታወርዱብኝ? ምንም እርግማን አይደለም። አንተ አንድ ሴት ልጅ ተሳስታ አረገዘችብህ ምን ችግር አለ ብታረገዝ እኮ ማናት የምታረገዝ? እኛ አጎቶቹ አይደለም የማን ነው? ምንም ችግር የለም። እኛ ያንተ ልጅ ማሳደግ አንችልም? ያቅተናል? አንችልም ወይ? እኛ ምን ማለት ነው? ምንድነው ባዳ መደራረግ? ይናል ምን አድርጓል ተብላችሁ ነው? ባዳ መደራረግ ምንድነው? ምን አድርጓል ተብላችሁ ነው? ሄኖክ አሁን እኔን እንደዚህ አትኝ። ምንም ያጠፋው ጥፋት የለም። ያረከውንማ ራስታክ ምን እሺ ለምን ነበር የራሴ የሆነ ጉዳይ አለ። ተናገረው። ጉዳይ ለምን ነው ማትለው? ለምንድን ነው የምናገርበት ታይም አለ። ነገር ስፈልግ እናገራለሁ። መናገር ስፈልግ አዳምጠኝ አይደል? ግን እንደዚህ አይነት ነገር እናንተ እንዴት እንደዚህ ልታስቡ ትችላላችሁ? እንዴት ነው የማናስበው? እኛ ደውላ ልጅቷ እያለቀሰች ነግራኝ እያለቀሰች እንዲህ መረጃ አሳይታኝ ፎቶ አሳይታኝ እዛ ሆስፒታል ውስጥ ልጅ እንድታስወርድ ስታረጋት በግድ አሳይታኝ እንዴት ነው ምን ማለት ነው? ቪዲዮ ላሳየ ስትለምን የነበረው ምን ማለት ነው? ካንተ ይጠበቃል? ቆይ ስትለምን የነበረው ቪዲዮ ላሳየ ካንተ ይጠበቃል? የእውነት ነው ይሄ ነገር? ቴሌግራም ላይ ገብቼ አንተ ልጅ ቢኖር ምን ችግር አለ? ምን ችግር አለ? ልጅ ቢኖር እናቶቻችን በልጅነታቸው አረ እንዲወለዱን እኛን ምን ችግር አለ? ልጅ ቢኖር እኮ እኔ ነኝ እንደዛ ያረኩት። አንተ ራስን እንዲያረከው አስፈራርታት ነው ማለት አስፈራርታት ነው። አልገባኝም። ደልቷለች። የለም ብሎክ አድርጋኛለች። ጭራሽ ልጅቷ እኮ ደልቷ ብሎክ አድርጋኛለች። ለምን ቀለደችባችሁ ነው? ያየሁትን ነገር አንተ ነው ያየው። ምን ኤአይ ቪዲዮ አላውቅም እንዴ? እኔ ምን አድርጌ ነው? እኔ ከማጋ ነው? ዝም ብለህ ብቻ አንዴ መንገዱ። አንተ ሜላት የምትባል ልጅ አታውቅም? ሜላት አላለም። ማናት ሜላት? ጭራሽ ስሟንም ረሳው። አንዴ ልከትክተለት የሚፈልገውን ነገር አይደለም እኮ የሚፈልገውን አገኘ። በቃ ልጅቷን ሊከዳት ነው። ምንድነው የምቀጠቅጠው? ምቀጠቅጠውን እንቀጠቅጣለሁ እኮ ምን ና ቁጭልሽ። አንዴ ተው፣ በኋላ እናኮላሽዋለን። አይደለም በኋላ ይኮላሽዋል። እኔ አሁን ነው የምፈልገው። አይ በኋላ እናኮላሽዋለን። በቤተሰብ ፊት ነው የሚሰጠው። ተው፣ በኋላ እናኮላሽዋለን። አይደለም እኔ አልሰማሁም። መኮላሸቱ በኋላ ይሻላል። ቤኪ ተረጋጋ። አዎ አይደለም የሆነ ቆይ አሁን አይደለም ምን የማይመስል ነገር ታወራላችሁ እንዴ? አንተ ቆይ እኔ አንድ ጥያቄ ልጠይቅህ። ስራ ልክር ነው። እሺ አንድ ጥያቄ ልጠይቅህ። ስራ ልክር ነው። አንድ ጥያቄ ልጠይቅህ። አንተ አታስቁኝ። አይደለም ግልጽ የሆነ መልስ ነው የምንፈልገው። እኔና ቤኪ በጣም ተናደናል። እኛ ባዳነን ማለት ይሄንን ነገር ሳታማከር አንድን ሰው እንዴት ነው በራስህ የምትወስነው? እንዴት ነው ስታጠፋለህ? አንዴ አጓጉታኛል። ደውለህ ልጅቷን እኮ መሀን ነው ያደረካት። መሀን ካሁን በኋላ እኮ መውለድ አትችልም ልጅቷ። ነግረኛል። እኔ ማለት ረስተው ከሆነ አላውቅም። ማን እኮ ነው እድሜ ልኳን ልጅ አልባን ያደረካት በአንተ ምክንያት። በሌሊት ደውለህ ነግረኛል። ሴሰኛ ነህ በጣም ፋሚሊ ነህ። ይቅርታ ለዚህ ንግግር ግን በጣም ሴሰኛ ነህ አንተ። ለስሜት ብለህ ልጅቷን መሀን አደረካት። እንዴ ይደረጋል ወይ? ማናት ልጅቷ ግን ምን እኮ ግራ የምታገባ የሰራውን ታውቃለህ። አሁን ቀልዱ ቀልድ ነው። ሌላ ልጅ ወልደህ አምጣልን። እኛ አጎት መሆን እንፈልጋለን። ጓደኛዬ ሌላ ቦታ ናታ። ጓደኛዬ ሌላ ቦታ? የት ናት ጓደኛ? የኔ ሌላ ቦታ ነው ያለው። ስንት ሚስት ነው ያለ? እኔ አንድ እዛ ያለችዋ ልጅስ? የት? እዛ ያለችዋ ቡታጀራ። የምን ቡታጀራ ነው? ያስረገዝካት ልጅ ቡታጀራ ጓደኛ አስወርጂ ብለህ ያስወረድካት ልጅ እሷንማ እንዴት አንተ የስምንተኛ ክፍል ይሄንን ካንተ አልጠብቅም። እኔ መንግስት ሆኜ ቅጣቱን ባስተላለፍ እቆርጥልህ ነበረ። በአደባባይ ነበር ሰቀይ የምቆርጥልህ። ቲቪ ላይ እያስተላለፍኩኝ እንዴ አይደረግም። እንዴ ሴት ልጅ ላይ እንደዚህ ታደርጋለህ? አሁን ራሱ አንተ እምቢ ብለኝ ነው። ሴት ልጅ እናት አይደለች እንዴ? እንዴት እንደዚህ ታደርጋለህ? አልገባኝም። ነውር አይደል እንዴ? እኔ ምንም የምትሉት ነገር ምንም አልገባኝም። እንዴት ይገባል? ለዛ ነው አእምሮ በላይ እኮ ነው። ከዚህ በላይ ነው ሲጀመር። አንተ ማሰባችን እኔ ደግሞ እንዴት ላደርገው የማልችለው ነገር ነው እያላችሁ ያላችሁ።
ደውለህ እኮ ነግረኛለህ። እኔ ሌሊት ላይ አታስታውስም? ማን ብዬ ደውለህ ነግረኛለህ። አታስታውስም? ነግረው ብር ላክልኛል አልከው? ልክ ነው። ባንክ ትራንዛክሽን እኮ ሳይቶኛል። የላከልን 11 ሺህ ለምንድን ነው ብር የሚልክልኝ? ልታስወርድበት ነው። ኃጢአት ልትሰራ ነግረኝ። ጭራሽ እሱን ኃጢአት ላይ ያስገባው። ጭራሽ እሱን ኃጢአት ላይ ያስገባው። ብሬን እኔ አልፈልግም። የላቡን ውጤት ኃጢአት ላይ እንዲያውለው አደረከው። እንደምልስልኝ ሌሊት ለቤተ ክርስቲያን ስጠው። ንጻበት ተኩል ንጻበት። እሺ 5 ሰከንድ ንጻበት። አይ ቀልዴን አይደለም። ንጻበት። ስርዓት ያዝ እባክህ። ደግሞ ካንተም ብሶ ትቆጣለህ እንዴ እኮ ነው ያለ። አቡ ወደዛ ስርዓትን ያዝናተ። ካሁን በኋላ ምንም ጓደኝነት የለም። እሺ እንዳታገኘን አናገኘን። በቃ ሂድልን። በቃ ልቀጥቅጥለት አንዴ። አንተ ረፈ ምንድነው አንተ የፈለከው? በቃ ሂድልን። ጓደኝነት የለም ከሱ ጋር። ካሁን በኋላ እንደዚህ አይነት ጓደኛ እንዲኖረን አንፈልግም። ሂድልን። በቃ ሂድልን። ሂድ ደጋሞ ሻውን ና እስቲ ደግሞ አንዴ ና ናሽ ና ና ና ውጭ እስቲ ና ውጭ። አንተ ደግሞ አለ ምኑ ግን አታስወርዱ። ልጁን እንፈልገዋለን። አሁን ትደግመዋለህ። እኛ ግን ልጅ እንፈልጋለን። ከማን ነው የምደግመው? ካንተ ከፈለከው ያቺን ማቆላሽ ታያታለህ። አባከንካት አንዴ አዝናናለሁ። በጣም ጥቁር ልበስ ምንድን ነው የምትሉት? ግን ይደብራል እኮ እያላችሁት ያለው ነገር እውነት ኢንተርኔት በጣም ለሳሚ ራሱ ይደብራል። ለማንኛውም ነኝ ፕራንክ ተደርገሻል። ፕራንክ የምር ነው። ቤት ያመረልክ እንዴ? የምር ነው። ኧረ ንቀል ጀለስ ምን? እሺ ሰግሞ በቃ ሰየመ። በቃ ሰይሟል። አይነካ አንተ እንትኔን ይመታ በድንጋይ ይቅርታ ልበለው። ምን አደረኩ እኔ? ምን አደረኩ? ምን አትወልድልንም? ፕራንክ ነው። ምንድን ነው የምወልደው? ውለድ። እንቁላል ከማን ልውለድ? እንቁላልም እጢም የፈለገውን ውለድ። ፕራንክ ነው። ፕራንክ ነው። በቃ ይሄ ሁሉ ጊዜ ጠፍተህ በፕራንክ እንትኔን ልታስመጣ ነው። ጠፍተህ ቤተሰቦች እንደዛ ሲጨነቁ አንተ በቃ እዛ ስራ ነበረብህ። ግን እውነት አይደለም ስራ ነበረብህ ቤተሰብ ላቅ ለማውራት። ግን ደግሞ እናንተ ብዙ ስለተጨነቃችሁ ትንሽ እናስጨንቅላችሁ ብለን ነው አይደል? ቤኪ ጨንቋል ግን አልጨነቀም። ግን እቀጠቅጥለታለሁ ሲል አኮላሽዋለሁ። እና ቤተሰብ ይህንን ፕራንክ ለመስራት ስናስብ እኔም ቤኪም አንድ እንድትማሩበት የምንፈልገው ነገር አንድ እንድትማሩበት የምንፈልገው ነገር ቆይ ዝም በል አንድ ቤተሰቦች እንዲማሩበት የምንፈልገው የትኛው ምንም አይነት ሲቹዌሽን ላይ ይሆናል። ማንኛውም ሰው ምንም አይነት ነገር ይፈጠራል። ስህተትን በስህተት ማረም አይቻልም። ስህተትን እግዚአብሔር ነው ያመጣው ፈጣሪ ነው ያመጣው ብሎ በመቀበል ነውና ውርጃ መጥፎ ነገር ነው። ውርጃን አናበረታታም። እኛ ወጣቶች ነን። እኛ ሁላችን እኔም ቤኪም አንተን ሁላችንም ውርጃን አናበረታታም። ቢፈጠርም ሴት እህቶቻችን ወንድሞቻችን ይህንን ነገር አታደርጉ። ኃጢአት ነው። በውርጃ ደግሞ ሰዓት ደግሞ ጭራሹኑ ደግሞ አለመውለድም ስለሚቻል በቃ ከነ ማንም ሊያደርግ ስለሚችል ኃጢአትም ስለሆነ ይህንን ነገር ባናደርግ ባዮች ነን። እኛ ይህን ነገር አናበረታታም። ዘቅዝቀው ይሄንን በፍፄ ይብቃ ልበለው። አንተ የራስ የቤኪ ነው ማለት ነው ይሰራህ። አንተ ምን ቦት አንተ ስምረት እኮ አርግዛለች ወላሂ በል እናቴ። ወይኔ የማን ነው? እሺ የሷ እውነት አርግዛለች እኮ ስምሪ። የቴን ስም እዚህ ጋር ታንሳ በክፉ አንተ እውነት እኔ እዛ ሰሞኑን ታንሳ ዝም በል። አይ የእውነት ቤተሰብ እና ቤተሰቦች በጣም እንወዳቸዋለን እና ከብራቸዋለን። ባይ